እባክሽ ተረጋጊ። ይሄንንም ቀን እናልፈዋለን። አለቀ፣ በቃ አለቀ። አላለቀም። አንቺ የከፈልሽው መስዋዕትነት እንዲህ በቀላሉ አለቀ የሚባል አይደለም። ይሄኔፉ እኔን ተመልከቺኝ። ቃል እገባልሻለሁ ወንድሜ በፍጹም አይታሰርም። ይሄ እንዲሆን ደግሞ እኔም አንቺም አንፈቅድም። እኔን ተመልከቺኝ። ያፌትን እንደምንም ታግለን እናሸንፈዋለን። እሺ? አብቅቷል፣ በቃ አብቅቷል። እባክሽን ኤፉኔን ስሚኝ። አምላኬ ሆይ እባክህን እርዳኝ። እሺ አሁን ምንድን ነው የማደርገው? ኤፍራታ እባክሽን እኔን ስሚኝ። እኔን ካላዳመጥሽኝ የትም መሄድ አትችይም። በቃ አብቅቷል። ኤፍራታ እባክሽን እኔን ስሚኝ። እባክሽን አዳምጪኝ። ንቂ፣ ተመልከቺኝ እባክሽ ኤፍራታ ንቂ። እባክሽ ኤፍራታ ተረጋጊ እባክሽን። በቃ ናታንን ላጣው ነው። ራሴን ሰውቼ እንኳን ማዳን አልቻልኩም። ፂመኝኝ ናታንን ካጣሁ እኔ መኖር አልችልም። እባክሽ ኤፉ ተረጋጊ። እኔና አንቺ ተስፋ ካልቆረጥን ብቻ ነው ወንድሜ ልናድነው የምንችለው። እንደዛ ካልሆነ በፍጹም ልናድነው አንችልም። እባክሽ ልለምንሽ፣ የኔ ናታን በጣም ናፍቆኛል። በሱ ቅፍ ውስጥ ማረፍ እፈልጋለሁ። እባክሽ። እሺ፣ መጀመሪያ ግን ከዚህ ቆሻሻ ላይ ተነሺ። ናታን ናፍቆኛል፣ ጠበሉ ናፍቆኛል፣ አይኖቹ ናፍቆኛል። እባክሽ ውሰጂኝ ኤፉዬ። ቤዛና ኤፍራታ ተያይዘው በጣም እያለቃቀሱ ነው። ምክንያታቸው ምን ይሆን? ኤፍራታና ቤዛና ፂም እየተያያዙ እያለቀሱ ነው። ምክንያታቸው ምን እንደሆነ አናቅም። አቤልና ኤፍራታም ቤት ውስጥ አቤል ተደብቆ ጠብቋት ኤፍራታን እያስፈራራት ነው። ፂና ቢንያምም በፊት ሰላም በሆኑበት ቦታ ተገናኝተው አይነጋገሩም። እንደ ማስታወሻ ነገር ነው ዝም ብሎ የሚተያዩት። ናታና የዲያራ እናትም ተገናኝተው በጣም ቁልጭ እያሉ ነው። ፂና ማነች ቤዛና አዲሱ ጓደኛም በጣም የልባቸውን ተጠራርተው ተገናኝተው እየተጫወቱ ነው። ቤዛ የውስጧን ያለውን ነገር ሁሉ እየተነተነችለት ነው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ይሄንን ቪዲዮ ሰብስክራይብ እንደ ሼር ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ውድ ተመልካቾቼ ሚቀኛ ሳይሆን ደጉን አጋጥመኝ ነው ዩቲዩብ ላይ የሚባለው። መቼም የዩቲዩብ ጓደኛ አፈር የበላ ነው ውድ ተመልካች። ስለዚህ መስጥ መሆን ጥሩ አይደለም። ሼር እና ላይክ እያደረጋችሁ ብታበረታቱኝ እኔም እንግዲህ ፈትፈታውን በደንብ ለምጄው በደንብ ወደ ራሴ እንዲሄድ ብታረጉኝ በጣም ደስ ይለኛል። ስለዚህ አንዳንድ ጊዜ ዩቲዩብ ላይ ቪዲዮ የማለቀውም የማልገባውም በቃ ዩቲዩብ ምንም ስላስደሰተኝ አይደለም። በጣም ዝቅ እያለ ነው እንጂ አንድ ነገር የሰራችሁትን ነገር ስታገኙበት ስትደሰቱበት ማግኘት ብቻ ሳይሆን ላይክ ስታገኙበት ሀሳቡ ራሱ እየመነጨ ይመጣላችኋል ማለት ነው። በዚሁ ጎራ ብዬ ወሬን አቁምላችኋለሁ። ኤፍራታ አቢኤል እሷን የሚፈልግበት እሷ ከውጪ ስትገባ ዘሎ ሳሎኑ ላይ እንደ ጦጣ ቁጭ ያለበት ምክንያት ምንድነው ነው? አቢኤሉ ይሄን አክል እንደ ከአለቃ በላይ ፈልፈላ ሆኖ ነው እየተገኘ ያለው ማለት ነው። ውድ ተመልካች እኔ ለምን እንደሆነ ባላቅም ቢንያምና ማነችቺ
ስሟ ማን ነው? ቢንያምና ጽዮን የድሮ የበፊቱን ሲዝናኑ አብረው ያስተላለፉት አብረው ቁጭ ያሉትበት ቦታ አይነጋገሩም። ተኮራርፈው እየሄዱ እዛ ላይፋቸውን እያሳለፉ ነው። ኤፍራታ በናቲ ሰበብ በጣም እየተንፈቀፈቀች ነው። እና ናቲን ለማዳን ነው ኤፍራታ አለቃውን ያገባችው እንጂ ምስጢሩ ገና ነው የሚፈተፈተው። ውድ ተመልካች የዳሪያ እናት የዳሪ እናትም አንድ ልጅን ፍቅር ውስጥ አስገብተህ ትተህ እንደማትሄድ እወቅ ብላ ማስጠንቀቂያ እየሰጠችው ነው ለናታ። እናታ ደንግጧል። ዳሪያም ስዳር ነው ዳሪያም ለእናቷ እናቴ ይህን 3 ቀን ስልኩን አላነሳለኝም ምንድን ነው እናቴ ብላ እናቷን እየጠየቀቻት ነው። ዳሪያ አታፍርም። እናቷን ከሱ ፍቅር በጣም ስለያዘኝ ነው ብላ እየነገረቻት ነው። ምን ነው ልጅ ትንሽ እንኳን እኔን አንቺ ፍቅር በየሰዓቱ ነው እንደሚይዝሽ? ትንሽ እንኳን እኔን አትፈሪም እንዴ? ትንሽ እንኳን አታፍሪም እንዴ? እያለቻት ነው። እንግዲህ ውድ ተመልካች እንግዲህ ሉሊት ደግሞ ማንም ሰው አርፈሽ ቁጭ በይ እያላት ነው። ለምንድን ነው ሉሊትን አርፈሽ ቁጭ በይ? ምንድን ነው ሉሊት ችግሯ ምንድን ነው? ምን አጠፋች? ለምንድን ነው ሁሉም ሰው አርፈሽ ቁጭ በይ ምንድን ነው የእሷ ምክንያት? ለምን እንደዚህ ትባላለች? እኔ በጣም ግራ ይገባኛል። እጇም ተነቀለ ጠፍሯ እንዳትዘነጥ። እንደ ድሮ እኮ ቤት ነው ቁጭ የምትለው እንጂ እንደ ድሮ አትዘነጥም ማለት ነውና እንግዲህ ውድ ተመልካች ዳሪያና የዳሪያ እናት በጣም እየተነጋገሩ ነው። የነሱ የዳሪያ ወንድምም እንግዲህ ከቤዛ ጋራ በጣም ዘና ፈታ ብሎ ፈገግ ብሎ እያወራ ነው። እንግዲህ ይሄ ነገር ወዴት እንደሚሄድ ቤዛ ከስር እስከ ላይ ድረስ በቃ አንስታ ተንተን አርግተዋለች ነገሮቹን። እንግዲህ እግዚአብሔር ያሳምራላቸው። ፂ ደግሞ ዝም ብላ እያበደች ነው። ፂ ወንድሜ ያለ ኤፍራታ መኖር አይችልም እያለች ነው። እንግዲህ ኤፍራታ ደግሞ አለቃውን አግብታ ምን እንደምትል ገኒ ደግሞ ዛሬ ትንሽ ተንፈስ ብላለች። ቢኒ እያለች ነው። እንግዲህ ገኒም እግዚአብሔር ይማራት በዚህ ጎራ ብዬ። ውድ ተመልካች ድራማው አንዳንድ ጊዜ ብዙ ነገር ያስተምራል፣ አንዳንድ ጊዜ ያሳዝናል፣ አንዳንድ ጊዜ ያስጠላል። ገኒ ደግሞ ሳምንታዊ እውነትም ሰጥ ብላለች። ለምን ሰጥ እንዳለች እኔ አይናገሩም እዚህ ጋር